በባለፈው ዓመት የተጀመረው የልምጭ ወንዝ የድልድይ ምርቃት ስነ ስርዓት ነው ዛሬ ያካሄድን ያለ ነው። ይህ ፕሮግራም ከአሁኑ ሰዓት ጀምሮ ፕሮግራማችን እናስኬዳለን። የሪባን ቆረጣውን የሚያካሂዱልን የተከበሩ አቶ ሰይድ አደም የከተማችን ከንቲባና የደቡብ ከተማ አስተዳደር ከንቲባና የተከበሩ የደቡብ ጨፈር ዋና አስተዳዳሪ የሆኑት አቶ ያረጋል እሱነህ እንዲሁም የጉራሽ ቀበሌ ዋና አስተዳዳሪ ወደ ሪባኑን ይመጡና ሪባኑን ይቆርጡልናል። ከዛ በመቀጠል እንደጨረስነ ተወሰነች ፕሮግራም ፕሮግራም ቀበሌው ያዘጋጀው ፕሮግራም አለ። ወደዛ እንሄዳለን። ሶስቶቹ ሰዎች ወደ መድረክ ይመጡና ሁላችንም በሞራል ሸልሚልና የሪባን ቆረጣ ፕሮግራም ይካሄዳል ማለት ነው። ሞራል እየሰጣችሁ ዘነቱ ጎጃሞች ዘነቱ በቀጭኑ ፈትል ተሽቀርቅረው መጡ። ዘለቁ ጎጃሞች ዘለቁ በላይ እየመጡ በታች ሲጠበቁ ህመም ሰውነቴ ህመም አካላቴ ህመም ሰውነቴ ህመም አካላቴ ዘለቁ ጎጃሞች ዘለቁ እነ ሞታይ ፈሬ እና ይጨነቁ ጀግንነት ደግነት ውበትን ታድለው አምረው ይታያሉ ከባህር ዳር በቅለው የሚያምረው ዘመናዊ የወንዶች ቁና ጎጃም አይደለም ወይ? ይተቡ ይታመናሉ ወዲማው ከማለ መቻብላ ቀን በመገናኘታችን እንኳን ደስ አላችሁ፣ እንኳን ደስ አለን። እንደሚታወቀው ሁሉ በችግርም ውስጥ ነን። ቅድም ወንድሜ ፈንታውን እንዳለው አሁን ያለንበትን ወቅት ታውቁታላችሁ። ፓርቲያችን በችግርም ውስጥ ሆኖ ልማት ማልማት እንደሚችል የጉራጅ ቀበሌ ህዝብ አንዱ ምስክር ነው። ወደዚህ ድልድይ ጥያቄ ሲገባ ከአሁን በፊት 2014 እኔም በነበርኩበት ሰዓት የእንጨቱ ድልድይ በሞተረኛና በባጃጅ ሂሳብ ባለመግባባት ድልድዩን አፍርሰውባችሁ እንዴት እንድትቸገሩ እንደነበር እኔና የነበሩ ባልደረቦች ምስክር እንሆናለን። እንደሚታወቀው ሁሉ ልማት ሲለማ በመንግስት ብቻ የሚጠበቅ አይደለም። ሁሉም ማህበረሰብ የድርሻውን በምክረ ሀሳብ፣ በገንዘብ፣ በጉልበት መሳተፍ የግድ ይለዋል። ለዚህ ማሳያው ደግሞ የእናንተ የጉራጅ ህዝብ ትልቅ ሞዴል ለከተማችንም ለወረዳችንም ሞዴል ነውና ልትኮሩ ይገባቸዋል። አንዴ ለራሳችሁ ሞራል ስጡልን። ይህንን ልማት ስናለማ እንግዲህ እንዴት ሆነን እየመጣን እንደሆን እያያችሁት ነው። ድሮ ጉራጅ ስንመጣ እኔ ቅድም ወንድሜ ጌትነት ይለው እንደነበረ እስከ ኬር ድረስ መኪና ይዘን ነው ስንገባ ነበር። አሁን በእኛና በእናንተ በፈጠርነው ችግር እዚህ ድረስ ለመምጣት በጣም እየተቸገርን ያለንበት ሁኔታ ነው ያለው። ስለዚህ ይህንን ሰላም ብንሆን ሰላም ቢመጣ ብዙ ነገር እንሰራለን። እዚህ ቤት ያላችሁ እናቶች፣ አባቶች ለሰላም ዘብ እንድትቆሙ ዛሬ አደራ ማለት እፈልጋለሁ። ሰላም ከሌለ ሁሉ የለም። ወጠን መግባት አልቻልንም። ወጠን ቄርን መደገፍ አልቻልንም። ወጠን ታድራን ውልሲን ለመደገፍ አልቻልንም። ማን ባመጣው? እኛና የእናንተ ልጆች ባመጣ ነው። ስለዚህ ልጆቻችሁን እየመከራችሁ እየገሰጣችሁ፣ መንግስት ሁሌም ለሰላም በሩ ክፍት ነው። ሁሉም መስሎት የወጣው የተደናገረው ሁሉ እንዲመጣ የሀገር ሽማግሌዎች፣ የሃይማኖት አባቶችና እናቶች የድርሻችሁን እንድትወጡ አደራ ማለት እፈልጋለሁ። በዚህ ወቅት ጊዜ ሌላ ነገር ተጀርባቸው ላይ ተደቅኖባቸው እያለ ያን ሁሉ ተቋቁመው እኒህ አመራሮች እንዳጠቃላይ ተሰርቶ እንዲያልቅ ያደረጉ ትልቅ አመራሮች ናቸው። የጉራች ጊዮርጊስ ቀበሌ የልምጭ ድልድይ በእናንተ ታላቅ ድጋፍ የስንት ዓመት ጥያቄያችን መልስ በማግኘት በ2017 ዓ.ም ግንቦት ጫፍ ላይ እንዲጀመር በዱር ቤቴ ከተማ አስተዳደር ከንቲባና በአመራሮቹ ይህ ድልድይ ሲጀመር እና እንዲህ ተጠናቆ እናየዋለን ብለን የጉራች ህዝብ አላመነም ነበር። ለምን ቢባል ከአሁን ቀደም የምናቀርበው የ50 ዓመት ጥያቄ ተመልሶልን ስለማያውቅ
ያው ይሆናል ብለን ስላሰብን ነው። ይሁን እንጂ ከተጀመረ በኋላ ያልቃል አይዟችሁ ብሎ ከንቲባው ያስተላለፈው መልእክት ተስፋ ያለው እንደሆነ በመረዳት አሰሪ ኮሚቴውና ህዝቡ በመግባባት ወጪዎችን እየሸፈነ ጉልበቱን እየደከመ 5 ኮርስ አድርሰነው ከርመናል። በተጀመረ ይጨረሳል፣ በተተለመ ይታረሳል እንደተባለው ሁሉ በ2018 ዓመተ ምህረት የከተማ አስተዳደሩ እና ብልጽግናው እና አመራሩ በሙሉ ባደረገው ጥረት በጀት ተመድቦ ኃላፊነትን በመውሰድ ስራው ተፋጥኖ በህዝቡም ገንዘቡን በጉልበቱ ሌት ተቀን ምሳውን ከዚህ ቋጥሮ በመውጣት ከደከመኝ ሰለቸኝ ሳይል ከከተማ አስተዳደሩም ሁሉም አመራር በመረባረብ ተሰርቶ ለምርቃን ደርሰን እንገኛለን። ስለዚህ በእግዚአብሔርና በዚህ በጉራች ህዝብ ፊት እናንተ የመጣችሁ አመራሮቻችን እንኳን ደስ አላችሁ፣ እንኳን ደስ አለን የሚል እንትን አስተላልፋለሁ። ጀግንነት ደግነት ውበትን ታድለው አምረው ይታያሉ።